ለምሳሌ እኔ ባሌ ከኢትዮጵያ አምጥቻለሁ፣ ብሩን አልቀበለውም። አብረን ሰርተን አብረን እናድጋለን፣ አብረን እንለወጣለን። ለምንድን ነው የምቀበለው? አሁን አንቺ ለምሳሌ ይህን ምክር የመከርሻት ለምንድን ነው የምትቀበለው? ከክብሮም ጀስት ይሄ ልጅ ለኮንትራት አይደለም የመጣው። ጀስት ይሄ ልጅ ሰርቶ አሁን ለምሳሌ እኔ ሌላ ሰው ሰንበዲ ባመጣ በቃ እንደዚህ ነው ከዚህ በኋላ ብሬን ታመጣለህ ብዬ ዲል አደርጋለሁ። ሄደች 2 ወር ድረስ አገባችሁ፣ ለዛውም ቤተሰብ ሳይኖራት እሱ ቤተሰብ ጋር ሄዳ አገባችሁ። ይሄን ታውቂያለሽ፣ አንቺ በደንብ ጠንቅቀሽ ታውቂያለሽ። ከተጋቡ በኋላ እዚህ ጋር ስታመጣው ተይ ብለሻል። አንቺም ኦልሬዲ የሚሰማሽ ፊሊንግ ስላለ ነው። ኢትስ ኦኬ አክሰፕት ላድርግሽ። ግን ለምንድን ነው አንቺ ያንን ብሯን እንድትቀበል የምትጠይቂያት? ባሏን የገዛ ባሏን ይህን መጠየቅሽ ምክንያቱም እኛ እዚህ ጋር አስካል ስታወራኝ መጀመሪያም አካውንቷ ላይ ምንም ብር እንዳሌለ ምንም ሳንቲም እንዳሌላት ትነግረኛለች። ይሄን ነገር ስትለኝ በቃ ካመጣሹ ማይቀር ሳንቲምሽን ይስጥሽ። ያኔ በቃ እኔ አሁን ፍቅረኛዬን ላመጣ ባስብ እኔ ሳንቲም መጀመሪያም ለሱ ብሏለች። ክብሮን እዚህ ካመጣው በኋላ ትከፍለኛለህ ወይ ስትለኝ አዎ ከፍላለሁ፣ አዎ እከፍልሻለሁ፣ አንድ ባንድ ብርሽን እሰጥሻለሁ ነው ብሏት የሚያመጣችው። እኔ በርግጥ እንዴት አወቅሽ እኮ መጀመሪያ ንገሪው። መጀመሪያ ፕሮሰስን ሲጀምሪው እዚህ ካመጣሽ በኋላ እዚህ ከመጣ በኋላ ብሬን ትሰጠኛለህ ወይ በዩ። ገና ኮንትራት አይደለም ባሉ አይደለ እንዴ? ለምንድን ነው የሚሰጣት? ታሪዬ ክብሮም ለምን አያወራም? ለሱ እድሉን ስጡት። እሺ እንሰጠዋለን። ይኸውልሽ ክብሮም ሚስቴ ሞተችብኝ ብሎ ስለመጣ የመጠበቅ ግዴታ ስላለው ነው። ይውዬ ገብቶሻል? እዚሁ እንዳለን ጠጭ አድርገን ከእሷ ጋር ለመለያየት ነው የኔ ጥያቄ። አንድ ሰው ባሉን ሲያመጣ ምሳሌ ይዊንተዋት ዝም በይ አትበሉ፣ ያለበለዚያ ቦድፋት። የኔ ጥያቄ አንድ ሰው ባሉን ሲያመጣ እኔ ምሳሌ አድርጌ ነገርኩሽ። ባለቤቴ ነው፣ ባሌ ነው። ሲጀመር ኢትዮጵያም አልተጋባንም ነበር፣ እዚህ መጥቶ ነው የተጋባ ነው። ሲመጣ ግን ብሬን ትመልሳለህ አላልኩትም። ማንም ጓደኛ ያለኝም የለም። ቢኮዝ ባሌ ነው፣ በቃ ባሌ ነው ብዬ የማገባው። ስለዚህ ለምንድን ነው ባሏ እስከሆነ ድረስ አግብተዋለች፣ ሂዳ ነግራሻለች። 2 ወር ሂዳ ከነጭራሹ ቤተሰቧ ጋር ሳትሄድ እሱ ጋር ሂዳ አግብተዋለች። እስካገባችሁ ድረስ ለምንድን ነው ብሯን የሚመልሰው? እንደውም አብረው ሰርተው አድገው ከኮንትራት ቤት ወጣ አብረው ህይወታቸውን እንዲኖሩ መሆን ሲገባው ለምንድን ነው ይመልስ ብለሽ አልሻት? ከይቅርታ ጋር ለምን ውዴ? እኔ ምንም ሌላ ኬዝ የለኝም። ምንም ይሄ የሚሸፋፈል ሌላ ኬዝ ሳይኖር ስለሚጨቃጨው ብዙ ነገር ስለሚናገራት እንደፈለገ ብዙ ነገር ሲያመነጫጭቃት ገባሽ? ይሄ ሁሉ ስለሚናገር ነው እንጂ እኔ ሌላ ኬዝ ኖሮኝ የለም። በእርግጥ ይሄስ ውዴ አሁንም በድጋሚ የምነግርሽ ቺት አርጎባታል። የምታቂው ነገር አለ። ክብሮም አሁን እንዳለችው ይውል ወይ ካንቺ ጋር ወይ ከሰንበዲ ጋር ክብሮም ቺት አርጓል። ስለዚህ ይቺ ልጅ ከሁለት ያጣ እንዳትሆን ነው እየመከርሻት ያለሽ፣ ወይ ክብሮም ወይ ገንዘቧ እንዳታጣ። ስለዚህ ከሁለት አንዱ እንዳታጣ ስለምትፈልጊ ክብሮም ቺት እንዳረገ ስለገባሽ ኦልሬዲ ብሯን ቢያንስ ይመልስ። እርግጠኛ ስለሆነች ሳርዬ፣ እርግጠኛ ስለሆነች ስለገባት ሳይሆን እርግጠኛ ስለሆነች ከራሷ ጋር ክብሮም ሲያወራ ደግሞ ሪሊ ይወጣል። ለክብሮም እድሉን ስጡት። ዛት ቢስ እንደዛ ስለሆነ ነው እንጂ አንቺ ከሁለት ያጣ እንዳይሆን ጓደኛ ከሆንሽ ምንም ነገር ቢሆን ትዳራቸው ከተስማማ ካልተስማማ ደግሞ ዋቴቨር። ግን ገና ከሱ ሳይመጣ ነው እኮ አንቺ አሁን ዲል እያረግሻለሽ። ሳርዬ በዛ ላይ 100% እርግጠኛ ሆና ነው ብርሽን አስመልሽ የምትለው። ገና ሳይመጣ ገባሽ? ወይ አንቺ ጋር ወይ ሌላ ሰው ጋር ቺት አድርጓል። ስለዚህ ክብሮም ይሄድበት። ይኸውልሽ እኔ አንድ የመጨረሻ ነገር ላውራ። እኔ ክብሮንም ያውራ ማንም ያውራ፣ ይሄ እውነት እኔ ነገር አይደለ? ገባሽ? የፈለጋችሁትን ነገር ማለት ትችላላችሁ። ምክንያቱም እዚህ ጋር ኖ ውዴ ችግር የለውም። የፈለጋችሁን ቺት አድርጋለች ምን ብላች ብዙ ነገር ልታውጭ፣ ግን ሀዲያ ብትመጣ ሀቁ ሁሉ ሀዲያ ጋር አለ። ገባሽ አይደለ? እኔ የራሱ ህይወት አዎ ሀዲያ ትምጣ። ይሄ ቺት ይሄ ምን እኔ አላቆም ያንን ህይወት ገባሻ? ያንን ህይወት እኔ አላቆም። ዛሬ አስካል ስለሞተች ብቻ አይደለም ክብሮንም ያውራ፣ ግን እኔ ይሄ ሁሉ ነገር ሲሆን አላቅም ያውራ። እሺ ቶሎም ያወራል፣ እድሉን እንሰጠዋለን። አንቺ ግን እዚህ ይኸውልሽ አሁንም ቢሆን አዳምጪ። ከይቅርታ ጋር ስምሽ ማለት ሂባ ይህን ሁሉ ነገር የምንነግርሽ ይህን ሁሉ ጥያቄ የምንጠይቅሽ አንቺም ነገ ተወልጅና በልጅሽ ላይ ወይም ደግሞ በእናትሽ በእህትሽ በወንድምሽ ላይ ልክ እንደዚህ አይነት እጣ ፋንታ ሲደርሳቸው ሰው ሲፈልጉ ሰው ስለሚያጡ
የዛኔ እውነታቸው ስለሚደበቅባቸው ከሀቅ ጎን እንድትቆም እንጂ እኛ የፖሊስ ሰው እየሰራን አይደለም። ገባሽ? ነገ ለእህቶቻችን ማስተማር ስላለብን ነው። ስለዚህ አንቺ ግልጽና ጥሩ ሰው ሆነሽ በመልካምነት ልትናገሪ ነው የሚገባሽ። ምክንያቱም አንቺ እንደውም እድለኛ ነሽ። እዚህ ጋር ቁጭ ብለሽ እህትሽ የምትወጃትን አብረሽ የበላሻትን አብረሽ የጠጣሻትን በዚህ ነገር ስታጪ ስሜቱ በጣም ይከብዳል። እኔ እንደውም እንደዚህ አልጠብቅሽም። ምክንያቱም እኔ አብሬ የበላሁት አብሬ የጠጣሁት ሰው እንደዚህ ህይወቱ አጣ ሲባል ኔቨር ኤቨር ዳንቺ ኤክስፔክት ማድረግ አለ። ሳርዬ እኔ ታዘብኩት ነገር እንኳን አይደለም እኔ የሆነች እኔ ስለ ልጅቷ ሲወራ ማርያምን እያለቀስኩ ልጆቼ ሁሉ ማማ ለምን እያሉኝ ነበር ሳለቅስ እግዚአብሔርን ስሰማታል። አንቺ ጋር ጓደኛችሁ በጣም ተጎድታለች። እቺ ልጅ ጉዳቷን ታውቂያለሽ። ጀስት በቃ የኔ ፊሊንግ ነው። ተረዳውሽ ውዴ ተረዳውሽ፣ ችግር የለውም። እኔ ትላንት ጠዋት ነው የተነገረኝ። የተደበቀ ነገር አለ ያለችው ነገር ለምን አትናገርም? እሷ ትናገራለች። ታሪዬ ስሚኝ፣ ታምኝም እኔ ማንም እንዲወደኝ ማንም እንዲጠላኝ ነው የምትሉኝ። እኔ ምን እያረኩ ነው ታዲያ? እከካ ማንም እንዲወዳቸው ህይወት ነው የሚሉት የመሰለኝን አስተያየት እንደማንኛውም ሰው እየተናገርኩ እኔ ሳርዬ ማንም እንዲወደኝ ወይ ደግሞ ማንም እንዲጠላኝ ብያለሁ። እዚህ ምድር ላይ ማንም ወደደኝ ማንም ጠላኝ አይ ዶንት ኬር። ገባሽ አይደለ? ግን እኔ እዚህ ጋር አሁንም የመጣሁት ስደውይልኝ ትናንትና ጠዋት ነው ነገር የሰማሁት። ሪካርዶች አሉ ሳውራቸው የነበረው ማዳሜ ስትነግረኝ ሳውራው የነበረው ሁሉ ነገሮች አሉ ሪካርድ። ገባሽ? አሁን እሷ ኢንሻአላህ ሬሷ ሲመጣ ከዛ በኋላ እኔም ፖሊስም ራሱ መጥቶ ስልኬ እንዲፈትሽው ፈልጋለሁ። ገባሽ አይደለ? እኔ ችግር የለብኝ። ግን እዚህ ጋር ትላንት ከተነገረኝ ጊዜ ጀምሮ ሳለቅስ ሌሊቱ ሙሉ አልተኛም። እንዴት እንዳለውኝ እኔና እኔ ብቻ ነኝ የማውቀው። ገባሽ አይደለ? ስለዚህ በሁለት ማሰብ ይችላል። እኔ ሁለት አይነት ሰዎች አውቃለሁ በራሴ በህይወቴ የደረሰብኝ ማለት ነው። እስቲል እስካሁን ድረስ ሁለት አይነት ሰዎች። አንዳንዶቹ በትክክል ይወዱኛል። እዚህ ቲክቶክ ላይ ያሉትን አይደለም የራሴ ጓደኛ የምላቸው ከራሴ የምቀርባቸው ቤተሰብ ዘመድ ብዬ የምላቸው ሁለት አይነት ሰዎች አሉ። እነዚህ ሁለት አይነት ሰዎች ምን እንደሆነ ታውቂያለሽ? አንዳንዶቹ በጣም ይወዱኛል ሪል ከልባቸው ይወዱኛል። አንዳንዶቹ አይወዱኝም፣ ግን ለኔ እንደሚያስቡ አድርገው በትዳሬ በህይወቴ በራሴ ይገባሉ እንደሚያስቡ አድርገው። ገባሽ? ያንን ነገር ስለ እኔ አሁን ለምሳሌ በአንቺ ቦታ ብሆን የምሬን ነው የምልሽ። ይሄ የራሴን አመለካከት ነው። በጣም ይቅርታ ጄጂ እያረኩሽ አይደለም። እኔ ጓደኛዬ አብሬያት የበላኋት አብሬያት የጠጣኋት ክብሮምን አምጥታ እንደዚህ የሆነችብኝ ጓደኛዬ መጥቼ በዚህ መንገድ ከእናንተ ጋር ዲል አላረግም። ለምን እንደሆነ ታውቂያለሽ? ጀስት በቃ እንደኛ ጓደኛዬ ናት። አብሬ በልቻለሁ፣ አብሬ ጠጥቻለሁ። ከዛን አልፎ ተርፎ ደግሞ ይሄ ልጅ እንደጎዳት በደንብ አውቃለሁ። ብዙ ነገር አለ ውስጥ። ስለዚህ እንደዚህ ብዬ አላወራም በአንቺ መንገድ። በጣም ይቅርታ በራሴ ስለተረዳሁት ሊሆን ይችላል። ሌላኛው ደግሞ እንደነገርኩሽ ሁለት አይነት ሰዎች አሉ። አንደኛው በጣም ጥሩ ሰው ነው። አንደኛው ግን ጥሩ ይመስላል፣ ያስመስላል፣ ግን ይጎዳል። ገባሽ? የሚጎዳ ሰው አለ። እንደዛ አይነት ነገር ፊሊንግ አለኝ አንቺ ላይ። ይቅርታ አድርጊልኝ። አሁን ወደ ክብሮ ልንቀጥል። እሺ፣ ያው መሲ ስራ ላይ ስለሆነች እኔ ቤቱን ልምራ ብዬ ነው እንጂ ባይዞ የቤቱ የመሲ ነው። ግን ቢሆንም ያለውን ነገር እንምራ ከማለት አንፃር ነው። መሲ አንድ ነገር ልንገርሽ። እኔን አስመሳይ እያሉ የሚሰድቡኝ እነዚህ እከካሞች። እኔ ምንድን ነው ያስመሰልኩት? ልጁን አንቺን አይደለም ሂጂበት ጎበዝ እያሉሽ ነው። ሂዊ አንቺን እኮ አይደለም፣ ምናልባትም ሂዊ አንቺን አይደለም፣ ከይቅርታ ጋር ከታች ሂዊ ሂጂበት እያሉሽ ነው። ምክንያቱም ጥያቄሽ እኮ ትክክል ነው። ሂዊ አንቺ ዳይሬክት ስለጠየቅሽ ነው እንጂ እኔ እኮ ጠይቄያለሁ። ቺት ያረገባት ይመስልሻል ብዬ ጠይቄያለሁ። እሺ በቃ ሳሪ አይደለም እኔ አላውቀው እሷን አላውቃት። አንቺን አይደለም ይሄ እኛ ማንንም አናውቅም። መወለድ ቋንቋ ነው። ክብሮም ቀጥል። እሺ አንተና ማን ነበር? ሂቮና እናንተ እንዴት ተዋወቀ? እኔ ነኝ ተቀበልኩት። ክብሮም በጣም ቅድም ደህና ነበር፣ አሁን በጣም ይጮሃል። ሂዊት ማርታ አሁንስ እስቲ አውራ። አሁን ይሰማል። አንተና ሂቮና እንዴት ተዋወቃችሁ? ኢቫን ቅድም እንዳልኳችሁ ከኢቫን ስልክ የተቀበልኳት እኔ ነኝ። የእሷን የህድያን የአሰሪዋን የሹፌሯን የሚቀበለው እኔ ነኝ ከሷ ጋር ሳወራ። ምክንያቱም በፊት በጣም ቆይቷል። ለምን
ኢትዮጵያ ያለው የሚቀበለው እኔ እዛ ሆኜ ምናልባት ስልክሽ ለሆነ ጊዜ 1 ሰዓት 2 ሰዓት 1 ቀን ቢዘጋ እነሱን ጠውዬ ዳንetሽ ለመጠየቅ ያህል ብቻ በቀኝነት አለቀ። እሱ ጋር ኢቫ እንዳለችኝ አታቀኝም አላቃትም በአካል እንታወቅም። ሲሟን ራሱ ኢፍቱ ናት ብላ ነገረችኝ። ምስቴ ናት አንታወቅም እውነት ለመናገር ማለት ነው። ከዛ ተግባሯን ግን ምስቴ ትነግረኛለች። በሷ ፊት አታዋራኝ ትላለች። እኔ ኩሽና ሆኜ ስልክ አሁን ለምሳሌ እሷ ሞታለች እንግዲህ እንደ እግዚአብሔር ፈቃድ እኛ ደግሞ አለን። መቼ እንደምንሞት ሳሪ አናውቅም። ግልጽ ብናወራ ማለት ነው። ስለዚህ እሷ ፊት አታወራኝ ትለኛለች። ለምን ምንድነው ጓደኛች አይደለች እንደ ምንድነው ብዬ ሳወራት ምክሯ ጥሩ እንዳልሆነት ነው ብትነግረኝ። ሚስት ማለት ህይወት ነው። ባል ቀድሞ ይሄድ ሚስት ቀድማ ትሄድ የሚታወቀው ነገር ባይኖርም ህይወት ነው። እኔን አምጥታ ትከፍላለ ብላ አላመጣችኝም አትኝም ሲጀመር። ምክንያቱም እኔም እዚህ ሰርቼ 1000 ብር ደሞዝ ካገኘው 4ም ሊቆጥብ 5ም ሊቆጥብ 3ም ሊቆጥብ ወይንም ለቤተሰብ እንላክ የኔና የሷ ብቻ ነው። ምንም እንትን የሚለው ይሄ ብር መልስ ምንም አንድ ቀን ትንፍስ ብላ ተናግራኝ አታውቅም። ምን አለበት እሷ የመከረች ክብሮ አንተ አሁን ከሀዲያ ጋር ጸብና አይደለሁም። በጣም ዛሬ እንዲ አወራለሁ እንዲቆም ቆሜ እንዳወራ ያደረገችኝ ዛሬ ላይ ሀዲያ ነው። ሀዲያን በዚህ ያወራዋት አይደለም። እኔ አሁን እምልህ እሷ አሁን ለምሳሌ ሂቮና ጋር ተጣልታችኋል፣ ብሎክ ተደራርጋችኋል። እሷ ቡልካለች አንተ አላቅም ብለሃል። ከሀዲያ ጋር ታወራለህ? በፊትም ስቲል እስካሁን ድረስ ታወራለህ? አሁን ከሀዲያ ጋር ማውራት ጀመርኩት። እሷ እዛ ከመሄዷ በፊት ነው ሀዲያ ኢትዮጵያ ተሳፍራ ነበር። ልጇ ታማ ኢትዮጵያ ሄዳ መታ ነበረ። ከዛ በኋላ ሀዲያ በጣም ጥሩ ጓደኛዋ እንደሆነች እግዚአብሔርን ነው የምልሽ፣ በጣም ጥሩ ጓደኛ እንደሆነች በጣም ትነግረኛለች። እናቴ ናት ብላ ምክንያቱም አብረው አንድ ቤት ነው የጀመሩትም። ሲጀምሩ በጅምር አካባቢ የነበረው መከራ የተቀበሉት መዳም ቤት ሆኖ ከሀዲያ ጋር እንደሆነ በጣም ትነግረኛለች ልክ እንደ እናቴ ብላ እና በዛ እሷ ስለምትወዳት ሀዲያን ባላቃትም ወድድኳት ስታወራ። ከዛ ልጇ ታማ ኢትዮጵያ ተሳፍራ ነበር ሀዲያ። ልጇን ታክማ ስትመለስ አራ ስልኳን ስጭኝ ማለት እሷ ሀዲያን እኮ ልጅሽ ደህና ናት ወይ ተሻላት ወይ ተመለሽ ወይ እንኳን ይኸው ነገ ዛሬ ቢትመጣ ሀዲያ ታወራቸዋለች። ደህና ናት ወይ ብላ ተቀበልክ? አዎ ልጅቷ ምን ብለሃል? በባለፈው በፊት ገና ልጅቷ ስትወጣ ወደዛ ወጣሽ ወደዚህ ወጣሽ ኔትወርክ ላይ ኖርሽ ስለሚችል ከምሰጋ የሀዲያንም የዝችንም ቁጥር ተቀበልኳል። የሀዲያ የመጀመሪያው አልሰራም ነበረኝ። አዎ በፊትም የሷም የኢቫም የአሰራም የሹፌሯም ነበረኝ። ግን የሀዲያ የመጀመሪያ ጠፋ እኮ ስላት አዎ እሱን አልተጠቀመችም። እየተጠቀመች ያለችው አዲስ ስልክ አለ እሱን ሰጣለሁ ብላ ነው የሰጣችኝ። እሺ ክብሮም አንድ ጥያቄ ልጠይቅህ ከይቅርታ ጋር። እሺ ችግር የለው። እሺ አባቴ አንተ በእርግጥ ብሎክ እንዳረካት አታውቅም፣ ግን ሳርዬ ማለት ነው የመጨረሻ እሷ ብሎክ ልታረገው የቻለችው ምን ተነጋግረው ነው ብሎክ ደረጃ የደረሱት? አዎ እሱ ምክንያት እኔ ልንገራችሁ። ቅድም እሷ ትንገር እያልኩ ነበር አልነገረችም። ብሎክ መደራረግ ማለት የመጨረሻ ደረጃ ስትደርስ ነው ብሎክ የምትደራረገው። ያ አዎ ያን ልንገራችሁ። እኔ እዚህ ከመጣሁ በኋላ ሚስቴ ተሳፍራ ነበር ኢትዮጵያ። እሺ ኢትዮጵያ ስትሳፈር እኔ ሰሞኑን ልሳፈር ነው አለች እንጂ እንደተሳፈረች ለኔ አልነገረችም ስትሄድ። ከዛ በኋላ እኔ እንጃ መታፈሯን እኔ እውነቱን ሳልደብቅ እኮ ለምን እኔ እየጠየኩት ነው። ለምን አሁን ለምሳሌ አንተ ሚስት ናት፣ ጥያቄ ሚስት ናት። ሚስት እስከሆነች ድረስ ሂደህ በ80 ግብተሃታል። ለዛውም ሀገር ላይ ወስደህ ያለ ሰው ያለ ዘመድ ያለ ቤተሰብ በአንተ ሀገር ላይ ባሊ ብላ ወዳ ከዚህ ሂዳ ያላትን ብር ጨርሳ የሚሆኑ ዋቴቨር እሱን ፈጣሪ ይወቀው አገባች። ካገባች በኋላ ሚስት ናት። ኢትዮጵያ ለሁለተኛ ጊዜ ልትሄድ ስትል ለምንድን ነው አንተን ያልነገረችህ? ማን ጋር ነው እሱ የምትሄደው? ሰሞኑን ቢላ ኢቷ ጋር ነው። ኢቷም አለች ቤቷም አለ አዲስ አበባ ላይ እዛ ነው የምትሄደው። እኛ ጋር አትሄድም። ኢቷ ጋር ነው የምትሄደውና ሊሄድ ነው ስትል አትሂጂ ብለን በዛ ተጨቃጭቀን ነበር። ለምንድን ነው የምትሄጂው? ይሄ ምክንያት እያመመሽም ከሆነ ይሄ ኢትዮጵያ እንድትገቢ የሚያደርግሽ አይደለም። ቆይ ትንሽ ተረጋጊ፣ ከዛ በኋላ ትሄጃለሽ እያልኩ እየጨቀጨቋ ስል ነበር። በዛ አልተግባባንም፣ ሄደች። ከዛ እዛ መሃል ላይ ኢትዮጵያ ሆና ስልኳ ሳይሰራ ቀራና እኔ ኢቫ ጋር ደወልኩ። አስካሌ ሄደች ነው ወይስ ምን ሆና ነው ስልኳ የማይሰራው ብዬ እሷ ጋር ደወልኩኝ።
እሷ ሀዲያ ካለሽ ቁጥር ጻፊ። ሀዲያ ነኝ በይ። ሀዲያ ካለሽ ሀዲያ አስገቡኝ እያለሽ ነው ብላችኋል። ሀዲያ ካለች እሺ ቀጥል። ከዛ በኋላ እሷ ጋር ደውዬ ለምንድን ነው የሄደችው? ምንድነው የተከበረት ነገር አለ ወይ? ከኔ የደበቀች ነገር ካለ ምናልባት ላንቺ ልትነግርሽ ትችላለች ኢቫ። ምክንያቱም ምንድነው ብዬ ሳወራት እሷ እኔን ታወራኛለች። እኔ የሚያወራውን ደግሞ እኔ ለሷ ኛለች እኔ የሚያወራውን ደግሞ እኔ ለሷ ሳድቅ አሁን ደውሎልኝ ነበረ። ወዴት ረገፋችሁ? አስገቧቸው። ምን አርገን ነው የገለበጥሽን? በመቤቴ ሶሉሽኑ ላይ ሳንደርስ ወይ ትራይ እንስራ። ፈጣሪ ትዕግስቱን ስጠኝ። እሺ ጋይስ የት አላችሁ? ወደ መፍትሄው ሂደን ከዛ በኋላ እሱን አንድ ጊዜ ብቻ ጠይቀን ከዛ ወደ መፍትሄው እንሄዳለን። በዚያ እንዴ ለምንድን ነው አንድ ልጅቷ ሞታለች፣ ነፍሷን ይማረው። ወደ መፍትሄው ለምንድን ነው የማይገባው? ጁጁ ይገባል ማለት ከሞተች በኋላ ምንም ብንሰማውም ባንሰማው ምንም የሚጠቅመን ነገር የለም። የሚጠቅም የለም። ጁጁ አንድ ነገር ልንገርሽ፣ ማርያምን ዝም ብላችሁ ስሙ። ሁለቱ ላይ ችግር ከሌለ እኔን ትፉብኝ ፊቴ ላይ በቃ እኮ። እሺ ምን መሰለሽ ጁዬ፣ አሁን ለምሳሌ እውነት ነው ሞታለች፣ ግን ለምንድን ነው እንደዚህ የሚፈጠረው? እኛ ማወቅ አለብን ጁዬ፣ መማር አለብን። ገባሽ እኮ ነው። ባነጋገራቸው ባይዘው ካነጋገራቸው ግልጽ እኮ ነው። ሁለቱ ላይ ችግር አለ ጁ እመቤት ተከሬ ክብሮም ላይ ያቺ ቺኳ ላይም ችግር አለ። ልጅቷ በሁለቱ ነገር ነው ራሷን እንትን ብላ ራሷን ያጠፋችው። ወረቀዬ ምን እንደሆነ ታውቂያለሽ? አበቃ ልጅቷ ገባሽ፣ የሆነ ነገር እንዳለ ያስታውቃል። ስለዚህ አሁን ጁዬ አብረን እየሰራን አብረን እየዋልን አብረን እያደርን በጣም ብዙ ጊዜ ብዙዎቻችን እየተጎዳን ነው። ሀቋ ስለምን ይደበቃል? ይሄ ነገር እኮ ከታወቀ እኮ ኤምባሲም ራሱ ይሄን ነገር ገብቶ የልጅቷን ሀቅ ማውጣትም አለበት። የምር ነው የምልሽ። ለዛ ነው እኔ ደግሞ ሳራ ፊሊንግ ያደረኩትን ልንገርሽ የተሰማኝን። ክብሩ ዝም ብለሽ ካዳመጥሽው ራሱ ይናገራል ያለውን ነገር ፍርጥርጥ አድርጎ ምን አለች በይኝ በቃ። አዎ ስለዚህ እንስማው ለማለት ነው። እሺ ጁዬ እንጂ እኔ ወደ ስራ መግባት ክብሮም ይናገራል። ክብሮምን አስገቢው ያለውን ነገር ካልተናገረ ምን አለች በይኝ ማርያምን። ሀዲያም አለኝ። ሀዲያም እየጻፈች መሰለኝ። ኪያ ሀዲያ የታለች? ክብሮም የታለና ግባ ሂቦና ነይ ፈለኩት እኮ የለም ይገባል። ሂቦና ክብሮም ይናገራል። ክብሮም ዝብዝቅ አድርጎ ነው የሚያወራው። ምን አለች በይ ማርያም። አንዳንድ ቁጥር ጻፍ እስቲ። መሲ ደወልሽ ሀዲያ ጋር? አይሰራም ስልኳ ሳሪ። እንደገና ቆይ የሀዲያን እንትን እንቀበለ ዋትስአፕ ላይስ በመጀመሪያ ደረጃ ወረቀቱ እሷ ቱርክ ሄዳ እዚህ ተገኘ የማይመስል ነገር እኮ ነው። እመቤቴ ሳለም ሀዲያ አለች ጋይስ ጠይቋት። ሂቦና ያለው ኮራታች አለች ሀዲያ አለሽ? እባክሽ ሀዲያ ግቢ አለች። የት አለች ሀዲያ? እሺ ካለች አንዳንድ ቁጥር ትጻፍ። የት አለች የምትሉ የት አለች? ምንድናት እንትኗ ፕሮፋይል ቁጥሯን ይስጠኝና ኮድ ልስጣት። በውስጥ ባታም የለማይ ልጅ ማለት ነው። እኔ በጣም ደለኛ ነኝ። አለሽ ሀዲያ ነይ በይ ሀዲያ ነይ በይ ሀዲያ። እሺ ሂቦና ግቢ ክብሮም ግባ በይ። ደነኛማ ያልሆናችሁት እናንተ መጣዋ የምትጫወቱት እካካሞች ናችሁ። እኔ በታለች ስንት ቁጥር ጽፋለች? እሺ ሂቦና ነይ። እሺ የት አለ ክብሮም ግባ በይ። ሀዲያ አለሽ? ሀዲያ ይደነኛ አይደለች። ምን አባሻ ላርግሽ? እካካ ሀዲያ እየጻፈች ነው። ሀዲያ ቲክቶክ የት አለች ሀዲያ? አምስት እየጻፈች ነው። ቁጭ ብላ እየሰማች ነው ከቅድም ጀምሮ። ሌቦች ትጋለጣላችሁ። የት አለሽ ሀዲያ? ሂቦና ስሟ ሀዲያ ነው ወይስ ምንድን ነው? እንጃ ቆይ ልጠይቃት ወይ ስልኳን እኮ ያለው ለመስል ያው ምን ተናገርኩ? ሂዊ ጤነኛ አይደለም። ሂዊ ታያቸው ሂዊ ታያቸው አለች እየጻፈች ነው። ምን እያለች ነው የምትጽፈው? ንገሩኛ ማርያምን። የሰው ባል እየቀሙ ሰው እያሳነቁ እየገደሉ ሂዊ ልክ አይደለችም። ሂዊ ሰካራም ቀማታ የሰው ባል እየቀማሽ
ለማኝ ትክክል ነሽ ማሬ። ልጅቷማ የሆነ ነገር እንዳለ ያስታውቃል። ዜድ ልጁን ጥሪው ብለሽ ጠብቂ። እቺ ልጅና ክብሮም ግንኙነት ከሌላቸው እኔ ለመቶ ነዳንያን ምግብ አበላለሁ። ኧረ ህዊ ኧረ ፈጣሪሽን ፍሪ በአላህ እመቤቴ። ኧረ በእግዚአብሔር አንቺ የእውነት ያለሽ እሺ ሆና ቆይ ተረጋጊ። አይደለማ እንዴ ለምን እኔ ምንም ነገር የታቋሉ በአካል ራሱ እንኳን እንተዋወቅም እኛ። እሺ ማሬ በአካል መተዋወቅ ብቻ አይጠበቅብንም። ይቅርታ ቆይ አንድ ጊዜ ተረጋጊ። እሺ ቆይ አንድ ጊዜ ሀዲያለሽ ዜድ ጥሪው ልጁን ቆይ እየደወልኩላት ነው። ቁጥሯን ልስጣትና ቁጥር ስትቻት ትግባ ሀዲያ። ልጁ የት አለ? እሱ እስከሚያወራ ደውዬለታለሁ። እሺ ሂቦን አለሽ ማለት ሀዲያ አለሽ? እባክሽ ሀዲያ ነይ በይ። ይኸው ደውዬለታለሁ። መጣሁ ኔትወርክ ጁዬ በሁለት አርጊ። ጁዬ እንደቅድሙ አርጊ። እንደቅድሙ በጣም አሪፍ ነው። ሀዲያ አለሽ? ሀዲያ ሂቦና እባክሽ ሀዲያን ጥሪልን ከይቅርታ ጋር። ፕሮፋይሏን ለምን አትመክረንም ወይ ካልሆነ እኮ እያልኩ እኮ። አዎ እንደዚህ አሪፍ ነው። ሀዲያ አለሽ? ሀዲያ እባክሻለሁ በይ። እሺ ልጁስ ምን አለ? ዜድ አስገብቼዋለሁ ልጁን። የእሷን ቁጥር እኮ ሰጥቶኝ እኔ ኮድ እንዲሰጣን ነበር እንጂ አላገኘናትም እኮ። እሺ ይኸው ቆይ አለሽ ብለዋል እኮ እዚህ። እሺ ክብሮ አልዘጋም እኮ እኔ ጋር እንትን ነው ያለው። እሺ ወንድሜ አንተ ቀጥል። ከዛስ ካቆምክበት ቀጥል ወንድሜ ከይቅርታ ጋር እኛ ሀዲያ ተሰጣለን። እሺ ችግር የለውም። ከዛ ነገር ግን ሳሪ ለምን እንደዚህ አናረግም? ይሄ ጉዳይ አንደኛ የቱርክ ህግ ይዞታል። ሁለተኛ ነገር ግን ክብሮም ቢመርህም ቢጣፍጥህም ዋጠው። ሰዎቹ አረቡም ትኩረት ያደረገው አንተ ላይ ነው። አንተ ከሌላ ሴት ጋር ንክኪ ካለክ ንገረን። خلاص በቃ አንተ በዚች ልጅ ላይ ቺት አድርገህ ከሆነ ንገረን። ምክንያቱም እዛ ለዛችኛዋም ያችኛዋ ልጅና አንተ የደበቃችሁት ነገር አለ። خلاص ምንድነው ሽሩሩ? ምንም እኛ አሁን ሌላ ማስዬ እኔና እሷ በመናቀው ኦሬዲ እሷ ሞታለች። እንግዲህ እግዚአብሔር ደግሞ በሷ ቦታ የሷን ቦታ ተክቶ አለ ዛሬ ላይ አለ እግዚአብሔር። ነገ እኛም ልንሞት እንችላለን። የሀቢባ የሀዲያ እንትን ስደተኛዋ ነው ፕሮፋይሏ የሀቢባ ነው ስደተኛዋ። እሺ አለች እዚህ ውስጥ አዎ ከስር እየጻፈች ነው ያለው ያለው። እሺ ሀዲያ ማሰብ ይችላል። እኔ ሁለት አይነት ሰዎች አውቃለሁ በራሴ በህይወቴ የደረሰብኝ ማለት ነው። እስቲል እስካሁን ድረስ ሁለት አይነት ሰዎች። አንዳንዶቹ በትክክል ይወዱኛል። እዚህ ቲክቶክ ላይ ያሉትን አይደለም የራሴ ጓደኛ የምላቸው ከራሴ የምቀርባቸው ቤተሰብ ዘመድ ብዬ የምላቸው ሁለት አይነት ሰዎች አሉ። እነዚህ ሁለት አይነት ሰዎች ምን እንደሆነ ታውቂያለሽ? አንዳንዶቹ በጣም ይወዱኛል ሪል ከልባቸው ይወዱኛል። አንዳንዶቹ አይወዱኝም ግን ለኔ እንደሚያስቡ አድርገው በትዳሬ በህይወቴ በራሴ ይገባሉ እንደሚያስቡ አድርገው። ገባሽ? ያንን ነገር ስለ እኔ አሁን ለምሳሌ በአንቺ ቦታ ብሆን የምሬን ነው የምልሽ። ይሄ የራሴን አመለካከት ነው። በጣም ይቅርታ ጄጂ እያረኩሽ አይደለም። እኔ ጓደኛዬ አብሬያት የበላኋት አብሬያት የጠጣኋት ክብሮምን አምጥታ እንደዚህ የሆነችብኝ ጓደኛዬ መጥቼ በዚህ መንገድ ከእናንተ ጋር ዲል አላረግም። ለምን እንደሆነ ታውቂያለሽ? ጀስት በቃ እንደኛ ጓደኛዬ ናት። አብሬ በልቻለሁ፣ አብሬ ጠጥቻለሁ። ከዛን አልፎ ተርፎ ደግሞ ይሄ ልጅ እንደጎዳት በደንብ አውቃለሁ። ብዙ ነገር አለ ውስጥ። ስለዚህ እንደዚህ ብዬ አላወራም በአንቺ መንገድ። በጣም ይቅርታ በራሴ ስለተረዳሁት ሊሆን ይችላል። ሌላኛው ደግሞ እንደነገርኩሽ ሁለት አይነት ሰዎች አሉ። አንደኛው በጣም ጥሩ ሰው ነው። አንደኛው ግን ጥሩ ይመስላል፣ ያስመስላል፣ ግን ይጎዳል። ገባሽ? የሚጎዳ ሰው አለ። እንደዛ አይነት ነገር ፊሊንግ አለኝ አንቺ ላይ። ይቅርታ አድርጊልኝ። አሁን ወደ ክብሮ ምን ቀጥል ያው መሲ ስራ ላይ ስለሆነች እኔ ቤቱን ልምራ ብዬ ነው እንጂ ባይዞ የቤቱ የመሲ ነው። ግን ቢሆንም
ያለውን ነገር እንምራታ ማለት አንፃር ነው። መሲ አንድ ነገር ልንገርሽ፣ እኔን አስመሳይ እያሉ የሚሰድቡኝ እነዚህ እከካሞች። እኔ ምንድን ነው ያስመሰልኩት? ልጁን አንቺን አይደለም ሂዊ ሂጂበት ጎበዝ እያሉሽ ነው። ሂዊ አንቺን እኮ አይደለም፣ ምናልባትም ሂዊ አንቺን አይደለም ከይቅርታ ጋር ከታች ሂዊ ሂጂበት እያሉሽ ነው። ምክንያቱም ጥያቄሽ እኮ ትክክል ነው ሂዊ። አንቺ ዳይሬክት ስለጠየቅሽ ነው እንጂ እኔ እኮ ጠይቄያለሁ። ቺት ያረገባት ይመስልሻል ብዬ ጠይቄያለሁ። እሺ በቃ አይደለም እኔ አላውቀው እሷን አላውቃት አንቺን አይደለም ይሄ እኛ ማንንም አናውቅም። መወለድ ቋንቋ ነው። ክብሮም ቀጥል። እሺ አንተና ማን ነበር? ሂቮና እናንተ እንዴት ተዋወቀ? እኔ ነኝ ተቀበልኩት። ክብሮም በጣም ቅድም ደህና ነበር፣ አሁን በጣም ይጮሃል። ሂዊት ማርታው አሁንስ እስቲ አውራ። አሁን ይሰማል። አንተና ሂቮና እንዴት ተዋወቃ? ኢቫን ቅድም እንዳልኳችሁ ከኢቫን ስልክ የተቀበልኳት እኔ ነኝ። የእሷን የህድያን የአሰሪዋን የሹፌሯን የሚቀበለው እኔ ነኝ ከሷ ጋር ሳወራ። ምክንያቱም በፊት በጣም ቆይቷል። ለምን ኢትዮጵያ ያለው የሚቀበለው እኔ እዛ ሆኜ ምናልባት ስልክሽ ለሆነ ጊዜ አንድ ሰዓት አንድ ሁለት ሰዓት አንድ ቀን ቢዘጋ እነሱን ጠውዬ ዳንetሽ ለመጠየቅ ያህል ብቻ በቀኝነት አለቀ። እሱ ጋር ኢቫ እንዳለችኝ አታቀኝም፣ አላቃትም፣ በአካል እንታወቅም። ሲሟን ራሱ ኢፍቱ ናት ብላ ነገረችኝ። ምስቴ ናት አንታወቅም፣ እውነት ለመናገር ማለት ነው። ከዛ ተግባሯን ግን ምስቴ ትነግረኛለች። በሷ ፊት አታዋራኝ ትላለች። እኔ ኮሽና ሆኜ ስልክ አሁን ለምሳሌ እሷ ሞታለች፣ እንግዲህ እንደ እግዚአብሔር ፈቃድ እኛ ደግሞ አለን። መቼ እንደምንሞት ሳሪ አናውቅም፣ ግልጽ ብናወራ ማለት ነው። ስለዚህ እሷ ፊት አታወራኝ ትለኛለች። ለምን ምንድነው ጓደኛች አይደለች እንዴ ምንድነው ብዬ ሳወራት ምክሯ ጥሩ እንዳልሆነት ነው ብትነግረኝ። ሚስት ማለት ህይወት ነው። ባል ቀድሞ ይሄድ ሚስት ቀድማ ትሄድ የሚታወቀው ነገር ባይኖርም ህይወት ነው። እኔን አምጥታ ትከፍላለህ ብላ አላመጣችኝም፣ አትኝም ሲጀመር። ምክንያቱም እኔም እዚህ ሰርቼ 1000 ብር ደሞዝ ካገኘው 4ም ሊቆጥብ 5ም ሊቆጥብ 3ም ሊቆጥብ ወይንም ለቤተሰብ እንላክ የኔና የሷ ብቻ ነው። ምንም እንትን የሚለው ይሄ ብር መልስ ምንም አንድ ቀን ትንፍስ ብላ ተናግራኝ አታውቅም። ምን አለባት እሷ የመከረች ክብሮ። አንተ አሁን ከሀዲያ ጋር ጸብና አይደለሁም። በጣም ዛሬ እንዲህ አወራለሁ እንዲቆም ቆሜ እንዳወራ ያደረገችኝ ዛሬ ላይ ሀዲያ ነው። ሀዲያን በዚህ ያወራዋት አይደለም። እኔ አሁን እምልህ እሷ አሁን ለምሳሌ ሂቮና ጋር ተጣልታችኋል፣ ብሎክ ተደራርጋችኋል። እሷ ቡልካለች፣ አንተ አላቅም ብለሃል። ከሀዲያ ጋር ታወራለህ? በፊትም ስቲል እስካሁን ድረስ ታወራለህ? አሁን ከሀዲያ ጋር ማውራት ጀመርኩት። እሷ እዛ ከመሄዷ በፊት ነው ሀዲያ ኢትዮጵያ ተሳፍራ ነበር። ልጇ ታማ ኢትዮጵያ ሄዳ መታ ነበረ። ከዛ በኋላ ሀዲያ በጣም ጥሩ ጓደኛዋ እንደሆነች እግዚአብሔርን ነው የምልሽ፣ በጣም ጥሩ ጓደኛ እንደሆነች በጣም ትነግረኛለች። እናቴ ናት ብላ። ምክንያቱም አብረው አንድ ቤት ነው የጀመሩትም። ሲጀምሩ በጅምር አካባቢ የነበረውን መከራ የተቀበሉት መዳም ቤት ሆነው ከሀዲያ ጋር እንደሆነ በጣም ትነግረኛለች፣ ልክ እንደ እናቴ ብላ እና በዛ እሷ ስለምትወዳት ሀዲያን ባላቃትም ወደድኳት ስታወራ። ከዛ ልጇ ታማ ኢትዮጵያ ተሳፍራ ነበር ሀዲያ። ልጇን ታክማ ስትመለስ አራ ስልኳን ስጭኝ ማለት እሷ ሀዲያን እኮ ልጅሽ ደህና ናት ወይ ተሻላት ወይ ተመለሽ ወይ እንኳን ይኸው ነገ ዛሬ ቢትመጣ ሀዲያ ታወራቸዋለች። ደህና ናት ወይ ብላ ተቀበልክ? አዎ ልጅቷ ምን ብለሃል? በባለፈው በፊት ገና ልጅቷ ስትወጣ ወደዛ ወጣሽ ወደዚህ ወጣሽ ኔትወርክ ላይ ኖርሽ ስለሚችል ከምሰጋ የሀዲያንም የዚችንም ቁጥር ተቀበልኳል። የሀዲያ የመጀመሪያው አልሰራም ነበረኝ። አዎ በፊትም የሷም የኢቫም የአሰራውም የሹፌሯም ነበረኝ። ግን የሀዲያ የመጀመሪያ ስለጠፋ እኮ ስላት አዎ እሱን አልተጠቀመችም። እየተጠቀመች ያለችው አዲስ ስልክ አለ እሱን ሰጣለሁ ብላ ነው የሰጣችኝ። እሺ ክብሮም አንድ ጥያቄ ልጠይቅህ ከይቅርታ ጋር። እሺ ችግር የለው። እሺ አባቴ አንተ በእርግጥ ብሎክ እንዳረካት አታውቅም፣ ግን ሳርዬ ማለት ነው የመጨረሻ እሷ ብሎክ ልታረገው የቻለችው ምን ተነጋግረው ነው ብሎክ ደረጃ የደረሱት? አዎ እሱ ምክንያት እኔ ልንገራችሁ። ቅድም እሷ ትንገር እያልኩ ነበር አልነገረችም። ብሎክ መደራረግ ማለት የመጨረሻ ደረጃ ስትደርስ ነው ብሎክ የምትደራረገው። ያ አዎ ያንን እኔ ልንገራችሁ። እኔ እዚህ ከመጣሁ በኋላ ሚስቴ ተሳፍራ ነበር ኢትዮጵያ። እሺ ኢትዮጵያ ስትሳፈር
እኔ ሰሞኑን ሊሳፈር ነው አለች እንጂ እንደተሳፈረች ለኔ አልነገረችም ስትሄድ። ከዛ በኋላ እኔ እንጃ ማስታፈሯን እኔ እውነቱን ሳይደብቅ እኮ ለምን እኔ እየጠየኩት ነው። ለምን አሁን ለምሳሌ አንተ ሚስትህ ናት፣ ጥያቄ ሚስትህ ናት። ሚስትህ እስከሆነች ድረስ ሂደህ በ80 ግብተሃታል። ለዛውም ሀገር ላይ ወስደህ ያለ ሰው ያለ ዘመድ ያለ ቤተሰብ በአንተ ሀገር ላይ ባሊ ብላ ወዳ ከዚህ ሂዳ ያላትን ብር ጨርሳ የሚሆኑ ዋቴቨር እሱን ፈጣሪ ይወቀው አገባችሁ። ካገባችሁ በኋላ ሚስትህ ናት። ኢትዮጵያ ለሁለተኛ ጊዜ ልትሄድ ስትል ለምንድን ነው አንተን ያልነገረችህ? ማን ጋር ነው እሱ የምትሄደው? ሰሞኑን ቢላ ኢቷ ጋር ነው። ኢቷም አለች ቤቷም አለ አዲስ አበባ ላይ እዛ ነው የምትሄደው። እኛ ጋር አትሄድም። ኢቷ ጋር ነው የምትሄደውና ሊሄድ ነው ስትል አትሄጂ ብለን በዛ ተጨቃጭቀን ነበር። ለምንድን ነው የምትሄጂው? ይሄ ምክንያት እያመመሽም ከሆነ ይሄ ኢትዮጵያ እንድትገቢ የሚያደርግሽ አይደለም። ቆይ ትንሽ ተረጋጊ፣ ከዛ በኋላ ትሄጃለሽ እያልኩ እየጨቀጨቋ ስል ነበር። በዛ አልተግባባንም፣ ሄደች። ከዛ እዛ መሃል ላይ ኢትዮጵያ ሆና ስልኳ ሳይሰራ ቀራና እኔ ኢቫ ጋር ደወልኩ። አስካሌ ሄደች ነው ወይስ ምን ሆና ነው ስልኳ የማይሰራው ብዬ እሷ ጋር ደወልኩኝ። እሷ ሀዲያ ካለሽ ቁጥር ጻፊ፣ ሀዲያ ነኝ በይ። ሀዲያ ካለሽ ሀዲያ አስገቡኝ እያለሽ ነው ብላችኋል። ሀዲያ ካለች እሺ ቀጥል። ከዛ በኋላ እሷ ጋር ደውዬ ለምንድን ነው ሄደችው? ምንድን ጫማና ፈሶ ከዛ ሆስፒታሉን ብለን ደግመን ስንጠይቅ በዚህ ደግማችሁ እንዳትደውሉ አለን ፖሊሱ። እና የት ሆስፒታል እንዳለች አላወቅንም። ጥሩ ሻርጃ ምን ነበር የሚባለው? አልሚዛን ቆይ ስሙን ስለማላውቀው ነው። አልማጃስ አዎ አልመጃስቱ አልመጃዟል አልመጃስቱ። እሺ የፓስፖርት ኮፒ አላችሁ? አዎ አለ። እሺ ላኪልኝ። እሺ በምንድን ነው የሚላከው? ዜድ አይበያት ዜድ አይበያት ወይ ነፂ ማን ያለው እዚህ? ዜድ ናት። ጁዬ አለሽ? ታሪ ለምን ኤምባሲ አይሄዱም? ፖሊስ እኮ ለኤምባሲ ነው የሚያሳውቀው። ኤምባሲ ተዘግቷል ዛሬ። አሁን ተዘግቷል፣ ግን እንዳገናኛቸው ነው። ሳሚን ወይም ደግሞ እንትን እናገናኛቸዋለን አብደላ። ከዛ የነሱ ኦልሬዲ ልጅቷ በህይወት ስላለ ሄዶ መጠየቅ። እሺ ሄዶም ሀይባያት ዜድን እና ቁጥር ላኪ። ዜድ እዚህ ውስጥ ናት ያለችው እንጂ ቼክ አድርገን ያልችላል። ዜድ ከላይ ዜድ ልጇ። እሺ ቁጥርሽን ብቻ ላኪላት። እሺ ኦኬ። ሰላም እህት እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። ሰላም ነው? እግዚአብሔር ይመስገን አለ። እስቲ ጓደኛሽ ናት ስለተፈጠረው ነገር የምታውቂውን ትነግሪናለሽ? ወረቀቱን እኔ ነኝ ያነሳሁት ስላልሽ እስኪ ንገሪ። አዎ ማለት ወረቀቱን ትናንት ነው ዶርማ ውስጥ ያገኘ ነው። ማለት በየአመቱ ቫኬሽን ይሄዳሉ ቱርክ ሀገር ማለት ነው። ያው አንድ ላይ ነው የምንሰራው። እኔ ምግብ ሰሪ ነኝ፣ እሷ ምግብ ሰሪ ናት። አንድ ኩሽና ውስጥ ነው የምንሰራው ለ3 አመት ማለት ነው። እሺ የምንኖረው አንድ ቤት ነው፣ ፎቅና ምድር ነው ቤቱ። ከታች የኔ ሴትዮ እና የእሷ ሴትዮ እህትማማቾች ናቸው። እሺ ከዛ በየአመቱ ያኔ ተያይዞ ይሄዳሉ። በአሁኑም በሁለት ከዛ በፊት ግን ከመሄዷ በፊት የቱርክ ያው ቪዛ ምናምን ያስፈልጋል። ለእሱ ቪዛ እንደውም ጊዜ አልቆት ቪዛዋን አድርጋ ሁሉ ነገር በሰላም ማለት ነው ከዚህ ሄደችው። ምንም አይነት ህመምም አላየሁባትም። እንግዲህ 24 ሰዓት ምንበላው ምንጠጣው አንድ ላይ በቃ ስንተኛ ብቻ ነው የምንለያየው። ከዛ ውጭ ግን በሁለት ሄደች ወደ ቱርክ ከሰዎቹ ጋር። የኔ ሰዎች ደግሞ አልሄዱም ነበር። እዛ ሄደች በኋላ ግን እኔም እዚህ ቢዚ ስለነበርኩኝ ከኔ ጋር ኮንታክት አላረገችም ስልክ። እሺ ከዛ በኋላ ልክ እዛ እንደሄደች በአንድ ጓደኛችን መታመሟ ተነገረኝ ማለት ነው። ታማለች። በማን ጓደኛ? በእኛ ጓደኛ ማለት ነው። ከኛ መሀላችን እኛ 4 ነን የምንሰራው፣ 2 ፊሊፒን 2 ኢትዮጵያኖች ማለት ነው። የሄዱት አንዷ ፊሊፒን በ5 ነው ሄደችው። አስካል ግን ሄደችው በ2 ነው ወደ ቱርክ ማለት ነው። እኔና ደግሞ አንዷ ፊሊፒኗ ደግሞ እዚህ ነው የቀረ ነው። ይሄ ከመሆኑ በፊት እዛ ያለችው ፊሊፒኒቷ እኔ ጋር ላለችዋ
አስካል ታማለች። ግን ይሄ ህመም መራመድ ሁሉ እስኪያቅታት መራመድ እያቃተኝ ነው ብላ ለእዛ ላለችው ፊሊፒን ትናገራለች። እኔ ጋር ያለችው ደግሞ ለእኔ ስትነግረኝ ምን ሆና ነው ምናምን ስል አላቅም ምን እንደሆነች ተባለ። እኔ ትላንት ጠዋት ተደጋጋሚ ስልክ እየተደወለልኝ ነበር። መሞቷ ተነገረኝ ማለት ነው። ትላንት ወረቀቷን ያገኘሁት እሷ ዶሮ ማን ያገኘው? ፊሊፒኒቷ አገኘችው። ነይ እስቲ እንሂድ፣ ምንድን ነው ይሄ ነገር? የሆነ ወረቀት አለ አለችን። እንደ እውነቷም ስንሄድም ለክብሮን የተጻፈ ይሄን ወረቀት አገኘው ማለት ነው። ይሄ ወረቀቱ አሁንም እጄ ላይ ነው ያለው። እኔ ማሳየት እችላለሁ። እሺ፣ ለአንቺ ነገር መሞቷን ማን ነገራችሁ? መሞቷን እኔ ጠዋት በጣም ተደጋጋሚ ስልክ ክብሮንም እኔ ጋር እየደወለ ነበር። እኔ ሰዎች ያኔ ሌላ ቦታ ናቸው፣ የኔ ውሹ ደግሞ ሌላ ቦታ ሄዷል። ያው እረፍት ስለነበር ጠዋት ተኝቻለሁኝ። ከዛ ረጅም ሪከርድ ከአንድ ጓደኛችን ተላከልን። ሀዲያ ትባላለች። ሪከርድ ተላከልኝ። እዛ ሪከርድ ምን ወደ ሀዲያ እዚሁ ዱባይ የሰውዬ እንግዲህ አሁን ይሄ ነገር ምንድን ነው? ይሄ ከመሆኑ በፊት ትንሽ የሆነ የጻፈችው ያስቀመጠችው መልእክት አለ። እኔ ጋር ሳይሆን ሀዲያ ጋር የሆነ ያስቀመጠችው መልእክት አለ። እሱ ምንድን ነው? ሀዲያ እንግዲህ ለእኔ እንደነገረችው ምንድን ነው ይሄ ያላትን ሳንቲቦች የእህቷን ቁጥር ምናምን ነገሮችን አስቀምጣ ነው ለሀዲያ አስቀምጣላት ነው። እንግዲህ ከሱ በፊት ግን ሀዲያን ጠዋት ላይ አውርታት ነበር። ጠዋት ላይ ሀዲያን ስታወራት ሀዲያ ይኸው ሪኮርደው ማለት እንደነገረችኝ ሰውነቷ ተቀያይሮ በጣም ሰውነቷ አባብጦ እና ሽንቷን ከሸናች 4ኛው ቀኗ እንደሆነ እና ሰውነቷ በጣም እንደተለዋወጠ ነው ሀዲያ ለእኔም ሪካርድ እንግዲህ ያስቀመጠችልኝ። ከዛ ጠዋት እሱን ሳወራት ምን ሆንሽ ነው አስካል ሰውነትሽ እኮ በጣም ተቀያየረ፣ ምን ሆንሽ ነው ስላት ማልቀስ ብቻ ነው በቃ ማልቀስ ብቻ ነው። ቆይ አታልቅሽ፣ ያለውን ነገር ንገሪኝ ስላት መረጋጋት ስላልቻለች እስቲ መብራት አብርተሽ ያኔ ሰውነትሽን አሳይኝ፣ ምን ሆኖ ነው እንደዚህ ሰውነትሽ ሊሆን የቻለው አልኳትኝ። ልክ እንደዛ ስላት በሰዓቱ ብድግ ብላ እንኳን መብራት ማብራት አቃታት። እኔም ደግሞ ሀማም እያጠብኩኝ ስለነበረ በቃ አስካል ይሄንን ሀማም አጥቤ ልምጣና አወራሻለሁኝ እደውልልሻለሁ አልኳትኝ። በዛው ቅስፈት እኔ ሄድኩኝ። ያ መልእክት ተጻፈ ለእህቷ ያኔ ማስቀመጥ የነበረባትን መልእክቶች አስቀመጠች። ደግሜ ስደውል ስልኳ አይሰራም። ከዛ አንዷ ፊሊፒን ሹፌር አለች እነሱ መታ አክባር ሰማሽ ወይ አለች። እንዴ አክባሩ ምንድን ነው ስላት አስካል እንደዚህ ሆናለች አለች። ከዛ በፊት ግን ያለውን አስካል ያኔ ራሷን አጥፍታለች ነው። እንዴት አንቺ አወቅሽ ስላት ከሱ በፊት ጠዋት ላይ ሐሙስ ላይ ሰዎቹ ነይ አብረሽን ሂጂ ሲሏት ጊዜ አይ እኔ አልሄድም፣ እኔ አሞኛል አልሄድም አለች። ከዛ በኋላ እነሱ ጥለዋት ሌላ ሆቴል ሄዱ መሰለኝ። ወዴት እንደሄዱ ግን አላውቅም በእርግጠኝነት። ቤት ውስጥ ብቻ ብቻዋን ነበረች። ያ ነገር ተፈጠረ ማለት ነው። ለባሏ ማን ነገረው? ለባሏ በጣም ተደጋጋሚ። እኔም ትናንትና በጣም ደንግጬ ጠዋት ስሰማ ክብሮን ደወልኩለት። እኔ እና እሱ ብሎክ ተደራርገናል፣ ግን ከብሎክ ላይ አንስቼ ደወልኩለት። ለምን ብሎክ አደረግሽ? አይ እኔ ዝም ብዬ ከዛ ብሎክ አደረኩኝ። ስለዚህ ያኔ በቃ ኮንታክት ማድረግ ስለማልፈልግ ሌላ ጉዳይ የለውም። ከዛ በኋላ ደወልኩለትኝ። ሚዩት አድርጊ አንቺ። ክብሮ ሚዩት ፍታ። እሺ መሲ ለምንድን ነው ብሎክ የተደራረጋችሁ አንተ እና እሷ? ኦኬ እኔ አሁን እሷ ብሎክ እንዳረገችኝ አላረገችኝ እኔ የማውቀው ነገር የለም። ብሎክ አላረኳትም። እኔ ስለ ብሎክ ደግሞ እሷ የተነሳ አንተ ከሚስት ጋር ትጣሉ ነበረ? አሁን ልንገርሽ ከሚስቴ ጋር ምንም ያጣለን ነገር የለም። ፒስ ነው። ሚስቴ ደግሞ ጉንፋን ሲይዘት አይደለም የሆነ ነገር እንትን ስል ራሱ ለእኔ ትነግረኛለች። እዚህ ምንም ህመም ነገር የላትም። የኔ ፖይንት ምን እንደሆነ ጠይቀህ አንተና ሚስትህ በዚህ ልጅ የተነሳ ትጣሉ ነበረ? እንጣላም በፍጹም። እኔ ምናልባት ብዬ ሁሌም ስልክ ይቀበላ። አሁን የሾፌሯን ስልክ እንደተቀበልኩኝ የሀዲያን ስልክ እንደተቀበልኩኝ የኢቫንን ምናልባት ነገ የሚመጣው ነገር አይታወቅም። ምናልባት በሆነ አጋጣሚ ስልክሽ እምቢ ቢልም እናወራለን ብዬ ልክ እንደመጣው አካባቢ ነው ወይም ኢትዮጵያ ያለው መሰለኝ የተቀበልኩት ስልኳን እኔ ይቀበላለሁ። እንዲ አሁን እያሰራንም ስልክ የተቀበልኩት ጊዜ ብለሽ ስልክ ስጭኝ መረጃ መኖር አለበት።
አንቺ ብቻሽን ነሽ፣ እኔ ብቻዬን ነኝ። ምናልባት ስልክሽን ብካለ አንድ ሰዓት አንድ ደቂቃ ሲደውል ስልክሽ ምናልባት ሳይሰራ ከቀረ ይጨንቀኛል፣ እነሱን ደውዬ ይጠይቃለሁ በማለት እኔ በቅንነት ነው ስልኳን የተቀበልኩት እንጂ አሁን እኔ እዚህ ጋር ብዙ ነገር እንትን ማለት ስለማልፈልግ ነው። እኔ ብሎክ ያረኩበትን ምክንያት ያኔ ማውራት አለብሽ ካልሽ እኔ ብዙ ነገር ላውጣ እችላለሁ፣ ግን ስለማልፈልገው ነው። ሁለታችሁ በዚህ የተነሳ በቅርብ ተጣልታችሁ ታውቃላችሁ? በቅርብ አልተጣላንም። እኔ በእርግጥ ኢትዮጵያ ተሳፍሬ ነው የመጣሁት። እሷ ቱርክ ልትሄድ አካባቢ ላይ